በጎውን ነገር አያጠፋም። ዛሬም በፕሮቴስታንቲዝም ላይ ተቃኝተው መተው መዝሙር ብለው ዘፈን ሲያቀርቡ ይሄን የሚሰሙ ትውልዶች አይሰናከሉም። የሚዘራው ኑፋቄ የሚል የለም ወይ? እንደው የሚያስቀምጠው ክፉ እርሾ አያጠፋም ወይ? ደናውን በጎውን ነገር አያጠፋም። ይቀርበን ዛሬም በፕሮቴስታንት ላይ ያላቸው ቋንቋቸው፣ ስብከታቸው፣ መዝሙራቸው ቤተክርስቲያን አይልም። ገጣጣን አይሸጡም። ትላንትና ከዘፈናለም የወጡ ሰዎችን ሰብስቦ በዚህ መንገድ የተመለከተን እያየን ነው። ምንድነው ቀጥሎስ ምንድነው የሚሆነው? በሚያገል ጉዳይ ያገባናል የሚሉ ቲክቶከሮችና ዩቲዩበሮች ዝም ባሉበት ጊዜ እናንተ ምን አገባችሁ ጠበቃ ናችሁ ወይ በተባለበት ዘመንና ጊዜ እኔና መምህር ምን ያህል ዋጋ አይገባም። ሄደ ወደ ሞት ሄደ ራሱ ጎዳ፣ ወደ ጥፋት ሄደ ራሱ ጎዳ ብሎ የማሰብ ስለዚህ የዋሃን ይስታሉ። እንግዲህ የሳቱ የዋሃን የሚሄዱበት መንገድ ከጥቅማም አንፃር የሚሄዱ አሉ፣ መስሏቸውም የሚሄዱ አሉ። እግዚአብሔር ልቦና ይስጣቸው። በጣም ተሳስተን ምንለው ሳር ቤት ይሄ ሳር ክዳን ያለው ቤት አንድ ሰንደዶ በተመዙ አያፈስም። ቤተክርስቲያን በፈቃዱ ነው ወጥቶ ሄደ። ስለዚህ ማንም ያ ነፍስ የፈለገውን ነገር የማምለክ የማመን የራሱ ሰዎች በርትተዋል። ሰሞኑን መነጋገሪያ ከሆኑት ወንድሞች መካከል አንዱ ይሄ ልጅ ነው። እንግዲህ ይሄ ልጅ መብቱ ነው ሃይማኖቱን መቀየር እንደፈለገ የመሆን መብት አለው። ምክንያቱም መብቱን ሰው አይደለም የሚሰጠው፣ መብቱን ስጋ ፍሬ ስለሚሰገር ራሱ ስጋ ፍሬ ከሆኑት መካከል አንዱ ዘፋኝነት ናቸው። በተለይ ዘፋኝነትና ስርጉተ ስላሴ ሌሎችንም እንዲህ ወገኖቻችንም እግዚአብሔር አምላክ ምሕረቱን ይላክላችሁ። ሌሎቻችን እያስተዋል ከክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። ወንድማችሁ መምህር ግሩም ከበደ ነኝ። እንደምን አላችሁ? ጾሙ እንዴት አለፈ? እንግዲህ ወደ መገባደዱ እየደረሰ የመጨረሻው ሳምንት ላይ እንገኛለን። እንግዲህ እግዚአብሔር አምላክ በወደደና በፈቀደ መጠን ከዛሬ ድረስ ወደ እናንተ በሚዲያ በዮፍታ ሚዲያ የመጣው አገልግሎት እንግዲህ ሳገለግላችሁ ቆይቻለሁ። ወደፊትም እንቀጥላለን። በአንድም በሌላም ግን አገልግሎቶቹ እየተቋረጡ እንዲሁም ደግሞ ወደ እናንተ የሚመጣበት ጊዜ እየቀነሰ እንግዲህ መገናኘታችን ትንሽ ቀዝቀዝ ብሏል። ከዚህ በኋላ እንግዲህ በተቻለ አቅም ጠንከር ባለ መንገድ ወደ እናንተ ለመምጣት ሙከራ አደርጋለሁ። ዛሬም እንግዲህ ጥቂት ቆይታ አብረን እናደርጋለን። ከዛ አስቀድሞ ግን የዚህ ሚዲያ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን የሚዲያው ቤተሰብ እንድትሆኑ ጠይቃለሁ በእግዚአብሔር ስም። የሚዲያው ደግሞ ቤተሰብ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቱን የተጫናችሁ ለሌሎች እንዲደርስ ሼር በማድረግ ላይክ በማድረግ የሚዲያው አገልግሎት ብዙ ሰዎች ጋር ተደራሽ እንዲሆን እንድታደርጉ በድጋሚ ጠይቃለሁ። ካፍታ ቆይታ በኋላ እመለሳለሁ። ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳይ እነግራችኋለሁ። አብራችሁ ከመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። ሚዲያውን በድጋሚ ሰብስክራይብ አድርጉ። በቅድሚያ እንኳን ለሆሳዕና በዓል በሰላምና በጤና አደረሳችሁ። እንግዲህ እንዲህ ያል የሆሳዕና በዓል ላይ ደርሰናል። ሆሳዕና እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ላይ ሆኖ ከቤተ ፋጌ ወደ ኢየሩሳሌም የገባበት ነውና ይህንን በማቴዎስ ወንጌል ምዕራፍ 21 ላይ ከቁጥር 1 ጀምሮ ታገኙታላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍትሕዎ አምጽእዎ ሊተፈታችሁ አምጡልኝ ብሎ በአህያይቱ ውርንጫ ላይ በጀርባዋ ተቀምጦ በተነገረው ትንቢት መሰረት ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያይቱ ግልገል ላይ በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ እንደተነገረ በነቢዩ ወደ ኢየሩሳሌም የገባበት ሰላም ዛሬ ነው ተብሎ የተዘመረበት ሆሳዕና በአርያም እየተባለ የተዘመረበት ዕለት ነው። በቤተክርስቲያናችን እንግዲህ በታላቅ ስርዓት ይከበራል። በዚህ ቀን ጸሎተ ፍትሐት ይደረጋል። ምክንያቱም ከከሳት ጀምሮ ሰሙነ ሕማማት ስለሆነ እስከ ትንሣኤው እግዚአብሔር ይፍታ ስለማይባል መስቀል ስለማይወጣ
እንግዲህ በዚህ ቀን አባቶቻችን እግዚአብሔር ይፍታ ብለው ፍታት ዘወልድ ደግመው አንብበው አባቶቻችን በሚያደርጉት ጸሎት ምዕመናን ይፍቱን ብለው ይፈታሉ ማለት ነው። እንግዲህ ታላቅ በዓል ነው። የሕፃናት ዝማሬ የሚሰማበት ዕለት ነው። በእውነት የጌታችን መድኃኒታችን ኢየሱስ ክርስቶስን ለሰው ልጆች ብሎ የተቀበለውን መከራና ሕማም የምንቀበልበት ዋዜማ ነው። እግዚአብሔር አምላክ ለዚህ ቀንና ለዚህ ሰዓት እንኳን በሰላምና በጤና አደረሰን ለማለት ወዳለሁ። እንግዲህ ዛሬ በጥቂት ርዕሰ ጉዳዮች ላይ ቆይታ እናደርጋለን። አብራችሁኝ እንድትቆዩ አሳስባለሁ። እንግዲህ በቅድሚያ በእውነት ሰሞኑን በአዲስ አበባ በተለይ በዚህ ወር በርካታ አደጋዎች እየደረሱ ነው ያሉት። በእውነት የብዙ ሰው ደም እየፈሰሰ ብዙ ሰው እየሞተ ነው ያለው። ምን ያህል የዘመኑ መጨረሻ እንደሆነ ጊዜውን የምናውቅበት የምንረዳበት ነው። አዲስ አበባ በዚህ ወር ብቻ በርካታ አደጋዎች ተከስተው ብዙ ሰዎች ህይወታቸው አልፏል። እንግዲህ በግል በኔም ቤተሰብ ላይ ዛሬ ወር ማለት ነው በ17 ወር አልፎታል። እንግዲህ ዛሬ 26 ነው። የዛሬ ወር ከ11 ቀን አካባቢ ማለት ነው ወይም ከ10 ቀን አካባቢ የወንድሜ ልጅ እንደዚህ የመኪና አደጋ ደርሶባት ነበረ ወደ ቆየ ፈጬ መስመር፣ ይሄ ማለት ወደ ጎጆ አርሴማ አካባቢ ማለት ነው። በሱ እንግዲህ ሆስፒታል ነበር የከረምኩት። እኔም በኋላ ላይ ደግሞ እዛውኛ ያለን በኮተቤ መካነ ቅዱሳን ኢያቄም በእኛ ደብር መውረጃ ላይ እንደዚሁ የመኪና አደጋ ደርሶ ሲኖትራክ ወደ 12 ሰዎች አካባቢ ይሆናል የተገጩት። 5 ሰው አካባቢ አርፏል። እንዲሁም ደግሞ በዚያው በ02 በየረራ አካባቢ አንድ ቅጥቅጥም እንዲህ ችግር ተፈጥሮበት ተገልብጦ የሰው ህይወት ጠፍቷል። በኋላ ላይም ደግሞ በዜና ሽፋን በብዛት እንደሰማችሁት አንድ ሚኒባስም ከአቅም በላይ ሰው ጭኖ ፍሬንም ቢብሎት በዚህ መልክ እዛው 02 የረራ አካባቢ አደጋ ደርሷል። በዚህ በፀሐይ ሪል ስቴት አካባቢ አይሲኤምሲ ሆስፒታል አካባቢ ያለው አደባባይ ወደ ሰሚት የሚሄጃው ጋም እንደዚሁ የምናውቀው ቤተሰብ ልጆች ህፃናት ልጆች የ8 እና የ12 ዓመት ልጆች አደጋ ደርሶባቸው እነሱ ሆስፒታል ይገኛሉ። ሲሾፍር የነበረው ዘመዳቸው ደግሞ ህይወቱ አልፏል። እንዲሁ አንድ የራይድ ሹፌር የቪትስ መኪናም ሹፌር እንዲሁ አደጋ ደርሶበታል። እዛው ሰሚት አካባቢ እንደዚሁ በሳሊተ ምሕረት አካባቢ ባቡርና ሲኖትራክ ተጋጭተው እንዲሁ በርካታ አደጋዎች በዚህ ወር ብቻ እየተመዘገቡ ነውና በእውነት የምንሰማው የምናየው ነገር እጅግ ሰቅጣጭ በመሆኑ የተወደዳችሁ እግዚአብሔር ቤተሰቦች አብስታችሁ ወደ እግዚአብሔር ልጸልዩ፣ ወደ እግዚአብሔር ልንጮህ፣ ንስሐ ገብተን ተዘጋጅተን ልንጠብቅ ይገባል። ይሄ ዘመን እንደምታዩት ሰው ወጥቶ የማይመለስበት ዘመን ነው። የዘመን ፍጻሜ ነው። ጫፍ ላይ ነው ያለነውና በዚህ መልኩ በእውነት ካለብን ጭንቀት ከኑሮ ውድነት ከምንሰማው ዓለም ላይ ከምናየው ውጥንቅጡ ከወጣው ነገር በእውነት ከዚህ አንፃር ብዙዎች ተረብሸው ብዙዎች ህሊናቸው አይምሯቸው እጅግ ማስተዋል ተስኖት የሚሄዱት የሚወጡትን እንኳን መንገድ የማያውቁበት ደረጃ እስከመድረስ መኪና እያሽከረከሩ አቅጣጫ እስከመሳት መንገድ ላይ በእግር እየሄዱ የመኪና መንገድ ውስጥ እስከመግባት ብዙ ነገሮች እየታዩ ነው ያሉትና በእውነት የሚሆነው የሚደረገው ነገር በሙሉ እግዚአብሔርን ካልያዙ የማይታለፍ ስለሆነ በዚህ ዘመን ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ ላለው ጌታ ወደ ኢየሱስ ክርስቶስ ተጠግተን ይሄን የመከራ ጊዜ ልናልፍ ይገባል። ጸልዩ። በእውነት እግዚአብሔር ምህረቱን ይቅርታውን እንዲያድለን የእርሱ ቅዱስ ፈቃድ ይሁንልን። የመኪና አደጋ ደርሶባቸው በሆስፒታል የሚገኙ ወገኖቻችንን እግዚአብሔር አምላካችን ምህረቱን ይላክላቸው። በተለይ ፍቅርተ ሥላሴና ስርጉተ ሥላሴ ሌሎችንም እንዲህ ወገኖቻችንም እግዚአብሔር አምላክ ምህረቱን ይላክላችሁ። ሌሎቻችን እያስተዋል ከክርስቶስ ጋር ይሆን ስንወጣና ስንገባ እየጸለይን አንተ ቀኔን ተቆጣጠር፣ አንተ ከፊቴ ቅደም፣ መብራን ደግፊኝ፣ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን መላእክት ጠብቁኝ እያልን በመልጃቸው የተማመንን ልንወጣ ይገባል። ወጥቶ መግባት ዘበት የሆነበት ዘመን ስለሆነ በእውነት ልናስተውል ይገባል። እግዚአብሔር አምላክ ለሁላችንም ምህረቱንና ይቅርታውን ይላክልን። እንግዲህ ሌላው የመጀመሪያ ርዕስ አድርጌ ዛሬ ከእናንተ ጋር ቆይታ የማደርግበት አንድ ወንድማችን እንግዲህ እኔ ከሃይማኖት መቀየሩ ጋራ ምክንያቱም ነፃነት ስላለ የክርስቶስ መንግስት ላይ ማንም ሰው የፈለገውን የማምለክ መብት ስላለው እኔ በዛ ላይ ጉዳይ ሆኖ አልናገርምም፣ መብትም የለኝም። ምክንያቱም የራሱ መብት ስለሆነ አንድ ሰው ወደ ፈለገበት የሚሄድ መብት አለው። መጽሐፍ ቅዱስም እጅን ወደ ፈለግከው ስደድ በፊት ለብ ያለና ቀዝቃዛ ውሃ አቅርቤልሃለሁ ነው የሚለውና በፊቱ የቀረበውን ይዞ ወደ ፈለገበት የሚሄድ ሙሉ መብት የሰጠው እግዚአብሔር ነው፣ እኔ አይደለም። ግን
አንዳንድ ጊዜ ሰዎች ያሉበትን ሃይማኖት ቀይረው ወደ ሌላ ቦታ ሲሄዱ እንግዲህ የራሳቸው ምልከታ ሆኖ ሳለ ሃይማኖት ቀይረናል ካሉ በኋላ ግን የሚናገሩት የሆነ ነገር በቃ ልክ የነበሩበትን ቦታ የሲኦል ተምሳሌት የገሃነም ተምሳሌት አድርገው ሌሎችን በመተንኮስ በሚመስል መልኩ ይገለጣሉ። ቤተክርስቲያን አንድ እውነት የምነግራችሁ በዘፈን ዓለም ላይ ያላችሁትም እናንተም ትረዱታላችሁ። ቤተክርስቲያን ዘፈንን ወይም ዘፋኝነትን አበረታታም ደግፋም አታውቅም። ዘፈን ይፈቀዳል ለክርስቲያን ብላም አታውቅም። መጽሐፍ ቅዱስም አይልም። በገላትያ መልእክቱ ምዕራፍ 5 ቁጥር 17 ጀምሮ ቅዱስ ጳውሎስ በተናገረው መልእክቱ ላይ እንዳለ ገላትያ 5ን ስታነቡ ስለ መንፈስ ፍሬና ስለ ስጋ ፍሬ ሲናገር የስጋ ፍሬ ከሆኑት መካከል አንዱ ዘፋኝነት ነው። ስካር፣ ዘፋኝነት፣ ሌሎችም ርኩሰቶች የስጋ ስራ ተብለው የተገለጡ ናቸው። ዘፋኝ የእግዚአብሔር መንግስት አይወርስም ይላል ስንናገርም ብዙ ጊዜ እንደመጣለን ሁላችንም። ስለዚህ ቤተክርስቲያን አንገታቸው ላይ ማተብ አስረው ሀብተወልድና ስመ ክርስትና ኖሯቸው የኦርቶዶክስ አማኝ የሆኑ ሰዎችም እንዲዘፍኑና እንዲያቀነቅኑ አትፈቅድም። ስርዓትም የላትም። ድምጽ ያላቸው ጸጋ የሰጣቸው እግዚአብሔርን እንዲያመሰግኑበት ታበረታታለች። እድል የሰጣቸው ደግሞ በክህነት አገልግሎት ተምረው ቤተክርስቲያኗን በክህነት አገልግሎት እንዲያገለግሉ ታበረታታለች እንጂ ዘፋኝነትን አበረታታም ዝፈኑ ብላ ማታውቅም። ቤተክርስቲያን ልክ እንዲህ እንዳደረገች ቤተክርስቲያን ዘፋኞችን እንዳበረታታች ቤተክርስቲያን ዘፋኝነትን እንደፈቀደች ከመጽሐፍ ቅዱስ እንደወጣች አድርገው በአንድም በሌላም መንገድ በስጋዊ ሐሳባቸው የሄዱበት ጉዟቸው ሳይመቻቸው ሲቀር ሳይተሳካላቸው ሲቀር ቤተክርስቲያን ላይና አማኞቿ ላይ እንደው አንደበታቸውን የሚያላቅቁ ሰዎች በርትተዋል። ሰሞኑን መነጋገሪያ ከሆኑት ወንድሞች መካከል አንዱ ይሄ ልጅ ነው። እንግዲህ ይሄ ልጅ መብቱ ነው ሃይማኖቱን መቀየር፣ እንደፈለገ የመሆን መብት አለው። ምክንያቱም መብቱን ሰው አይደለም የሚሰጠው፣ መብቱን ምድራዊ አካል አይደለም የሚሰጠው። ራሱ ክርስቶስ ነፃ አውጥቶ የሰው ልጆችን ሁሉ በፈቀዱበት መንገድ እንዲሄዱ አድርጓቸዋል። አዳምና ሔዋን ዕፀ በለስን ሲበሉና ሲቆርጡ በፈቃዳቸው ነው የቆረጡት። እነ ዴማስ ከክርስትና እምነት ወጥተው ሲሄዱ በፈቃዳቸው ነው ወጥተው ሄዱት። ራሱ ይሁዳ ኢየሱስ ክርስቶስን ሲሸጠው በፈቃዱ ነው ወጥቶ ሄደው። ስለዚህ ማንም ሰው የፈለገውን ነገር የማምለክ የማመን የራሱ ነፃ መብት ነው። ግን ከወጣ በኋላ ደግሞ ወደ ኋላ ዞር ብሎ የነበረበትን የማጠልሸት የመተቸትና ሌላ አይነት ነገርና ገጽታ መስጠት ተገቢ አይደለም። አሁን ይሄ ሰው ብዙ ነገር ተናግሯል። ጨለማ ውስጥ ነበርኩ እንዲህ አሁን እንደምታዩትም ጴንጤ ነኝ እንዲህ የሚል ነገሮችንና የብሽሽቅና የሌ የሚመስል ነገሮችን ሲናገር እንሰማለን። ኦርቶዶክስ ሆናችሁ ምናልባት አሁን እኔ እርግጠኛ መሆን አልቻልኩም። ይሄ ልጅ ፕሮቴስታንት ከሆነ ቆይቷል ነው እየተባለ ያለው። እንግዲህ ፕሮቴስታንት ሆኖም ጭምር ዘፈን እየዘፈነ ነበረ። ያው ይታወቃል። ፕሮቴስታንት ሆነው ዘፈን የሚዘፍኑ ዛሬም ዘፈን ዓለም ውስጥ ያሉ ሰዎች አሉ። ዘፈን ኃጢአት አይደለም ኢየሱስ ዘፈን ይወዳል ብለው የተናገሩ ሰዎችም አሉ። ዛሬ ደግሞ መዝሙር ለጌታ እያሉ የሚዘምሩ አሉ። ዞሮ ዞሮ ዘፈንና መዝሙር የሚለው በቤተ ፕሮቴስታንት ምንድነው ልዩነቱ የሚለው ራሳቸው ነው የሚያውቁት። በእኛ ግን ሁለቱም ልዩነት የላቸውም። ምክንያቱም ግጥሙ እግዚአብሔር ጌታ ስለሚል እንጂ በዓለማዊ መሳሪያ በኪቦርድ፣ በጊታር፣ በከበሮ፣ በድራም የሚሰሩ ናቸው። ልዩነት የላቸውም እኛ ጋር። እነሱ ግን ልዩነታቸው ለራሳቸው ሊገባቸው ይችላል። እሱ ለነሱ እንተውላቸው። ግን ዘፋኝ ሆነው ፕሮቴስታንት ሆነው ዛሬም ዘፋኝ ሆኑ ሰዎች አሉ። አብዛኛው አቀናባሪና አብዛኛው የሙዚቃ ኮምፖዘር ከቤተ ፕሮቴስታንት የወጣ ነው። ይሄም ልጅ እንደሚባለው ረጅም ጊዜ ፕሮቴስታንት ሆኖ የቆየ በኋላ ላይ የራሱም ሰዎች እንግዲህ ሐሳብ እንዳቀረቡበት የሙዚቃው ዓለም አልመቸው ሲል ወይም ደግሞ ይሄም ማለት ከገበያ አንፃር ምንም አይነት ነገር ሲያጣበት ተመልሶ ወደ ዘፈን ዓለም አልመለስም ብሎ ወደ ሌላኛው ሙዚቃ እንደገባ የራሱ ሰዎች ሲናገሩ ሰምተሃል። ችግር የለውም፣ ሰው የፈለገውን ማድረግ ይችላል። ግን የምትሄዱ ሰዎች አንድ ነገር ማወቅ ያለባችሁ ኦርቶዶክሳዊ የነበራችሁ ሰባኪም ሁኑ ዘፋኝም ሁኑ ሌላም ሁኑ ገለመሌ ሁኑ እሱኛና አይመለከትም። እግዚአብሔር የፈቀደለት ሰው በሃይማኖት ጸንቶ እስከ መጨረሻው ዘመን እስከ ሕይወቱ ህቅታ የሕይወትን ሩጫ ሮጦ የድል አክሊል የሚዘጋጅለት ይሆናል። በእግዚአብሔር ፊት የማያፍር ይሆናል። በኋላ ላይ መንገድ ላይ የሚሰናከሉ ከመንገድ የሚቀሩ ግን እነሱ ራሳቸው በስራው ይጠየቁበታል ወይም በስራቸው ይጠየቁበታል። ቤተክርስቲያን ግን ፓስተር ከሌ ስለመጣ የምታገኘው ጥቅም የለም። በነፍስ መዳን በሰማይ ደስታ ይሆናል ብሎ
እኛም እንደሰታለን እንጂ በመምጣቱ ራሱን ያድናል። በመዳኑ በቤተክርስቲያን ያለን ሁላችን እኛም ቤተክርስቲያንም በሰማይ መላእክትም ዘንድ ደስታ ይሆናል። በመሄዱ ግን ቤተክርስቲያን አትጎልም። በመቅረቱ ቤተክርስቲያን ስርዓቱ አይቀርም። ሰባኪ የነበሩት ሄደው ዛሬ ቤተክርስቲያን ሰባኪያን እየሰበኩ ነው። ቅዳሴ የነበሩ ወጥተው ጥለው ዛሬ ቅዳሴው አልተቋረጠም፣ እየተቀደሰ ነው። አገልጋይ የነበሩ ሰንበት ተማሪ የነበሩ ዘማሪ የነበሩ በጥምቀት ይዘምሩ የነበሩ ሄደው ዛሬም ጥምቀት ላይ የሚያገለግሉ ሰንበት ተማሪያን አውደ ምሕረት ላይ የሚዘምሩ ዘማሪያን አሉ። ስለዚህ እከሌ ስለሄደ ቤተክርስቲያናዊ ነገር ትሆናለች የሚል አሳሰብ ያላችሁ የቤተ ፕሮቴስታንት ሰዎች ጉንጭ አልፋ ንግግር ነው የምትናገሩት፣ ወይም ደግሞ ራሳችሁ ትዝብት ላይ የምትሉት። ምክንያቱም ትላንትና የነበሩ ከሃዲያንም ሄደው ዛሬም ቤተክርስቲያኑ አለች። በእኛ ዘመን በርካቶች የህይወትን ሩጫ መሮጥ አቅቷቸው ቤተክርስቲያን ያለውን እውነተኛ መንገድ መጓዝ አቅቷቸው ከጠበበው ወጥተው ወደ ሰፊው የሄዱ በርካቶች አሉ። እነሱ ሄዱ ጎደለባቸው፣ እነሱ ሄዱ ቀሩ ሞቱ፣ በዓለም ውስጥ ይንቦጫረቃሉ። ቤተክርስቲያን ግን ዛሬም አለች። አገልጋይም አላት፣ ዘማሪም አላት፣ ሰባኪም አላት፣ ቀዳሲም አላት። ስርዓቷም እየተፈጸመ ሰማያዊ ስርዓት ነውና በወርቅ ዘንግ የተለካች ቤተክርስቲያን ነችና በወርቅ መሰላል ከላይ ያለው ስርዓት ምድር ላይ የሚፈጸምባት ቤተክርስቲያን ነችና ዛሬም ስርዓቷን እየፈጸመች ትኖራለች። ስለዚህ የመጨረሻው ዘመን ላይ ያለው የምንሰማው ነገር ቤተክርስቲያንም ሆነ የቤተክርስቲያን ልጆች አያስደነግጥምና ልክ በቤተ ፕሮቴስታንት ምርኮ እንደቀማችሁ የሆነ የቤተክርስቲያኗ አንድ ነገር እንደጎደል አድርጋችሁ የምታስቡ ሰዎች በጣም ተሳስታችኋል። ሳር ቤት የሳር ክዳን ያለው ቤት አንድ ሰንደዶ በተመዙ አያፈስም። ቤተክርስቲያን ሁሉ ጊዜ እንደዛ ናት። በመጥፋቱ ያ ነፍስ ራሱ ይጎዳል እንጂ ቤተክርስቲያን አትጎዳም። እስከ መጨረሻው ዓለም እስከ ፍጻሜ ዓለም ቤተክርስቲያን አትጎዳም። ምክንያቱም ሰማያዊት ስለሆነች። ነገር ግን ይህ የሚሆነው የመጨረሻ ዘመን ስለሆነ ነው። ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በላከለት በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ሁሉ ጊዜ እንደምነግራችሁ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሳሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላ ደስታን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ብሎ ይናገራል። በቤቶች ሾልከው የዋሃን ያስታሉ ብሎ ይናገራል። ስለዚህ የዋሃን የሆኑ ይስታሉ። እንግዲህ የሳቱ የዋሃን የሚሄዱበት መንገድ ከጥቅም አንፃር የሚሄዱ አሉ፣ መስሏቸውም የሚሄዱ አሉ። እግዚአብሔር ልቦና ይስጣቸው ነው እንጂ ምንለው እንደው ይሄን ያህል በእውነት ይሄን ያህል መነጋገሪያ መሆን የለበትም ይሄ እንጂ። ምክንያቱም ኦርቶዶክሳዊ እንኳን ቢሆን በቤተክርስቲያኗ ውስጥ በክህነት አገልግሎት እያገለገለ ያለ አይደለም፣ በስብከት አገልግሎት እያገለገለ ያለ አይደለም፣ በዝማሬ አገልግሎት እያገለገለ ያለ አይደለም፣ ወይም በከፍተኛ የቤተክርስቲያኗ ማዕረግ ውስጥ እያገለገለ አይደለም። እንደዛ እንኳን ቢሆን ምንም ራሱን ነው የሚጎዳው እንጂ ቤተክርስቲያን አይጎዳምና ርዕስ ማድረግ አይገባም። ሄደ ወደ ሞት ሄደ ራሱ ጎዳ፣ ወደ ጥፋት ሄደ ራሱ ጎዳ፣ ራሱ ጎደለ። እግዚአብሔር ልቦና ይስጠው፣ ምናልባት ይመለስ ይሆናል። ስለዚህ ይሄ ጉዳይ መነጋገሪያ መሆን የለበትም ለማለት ወዳለሁ። ሌላኛውና እንግዲህ ለዛሬ የመጨረሻ ርዕስ አድርጌ ያስኩት ሁለተኛው ርዕሴ ከዚህ በፊት ለበርካታ ጊዜያት ብዙ ዋጋ የከፈልንበት ብዙ ማስፈራሪያ የተቀበልንበት ከብዙ ወንድሞች ጋር የተጣላንበት በቤተክርስቲያን ጉዳይ ለቤተክርስቲያን ወግነን በመቆማችን ብዙዎች ያኮረፉበት ብዙ የተባልንበት ስንል ብለን ነበር የተባልንበት በርካታ ፈተናዎችን ያሳለፍንበት ነው። በኋላ ላይ እኛ በኢቲአርት ሚዲያ ወንድሜ ምን ያህልና እኔ ሆነን ከመምህር ምን ያህል ጋር ሆነን ይሄን ጉዳይ ከመጀመሪያ ጀምሮ አውጥተን ስንከታተል ማንም ሳይጮህ በፊት ታላላቅ መምህራን የተባሉት ዛሬ የተናገሩት ኮት እየተደረገ ወይም ቪዲዮ የተለቀቀላቸው የሚናገሩ መምህራን ዝም ባሉበት ጊዜ በቤተክርስቲያን ጉዳይ ያገባናል የሚሉ ቲክቶከሮችና ዩቲዩበሮች ዝም ባሉበት ጊዜ እናንተ ምን አገባችሁ ጠበቃ ናችሁ ወይ በተባለበት ዘመንና ጊዜ እኔና መምህር ምን ያህል ዋጋ ከፍለን ከብዙ ሰዎች ጋር ተጣልተን ፊት ለፊት ወጥተን ይሄ ጉዳይ ስርዓተ ቤተክርስቲያንን የጣሰ ነው፣ ዝማሬ አይደለም ዘፈን ነው የሚያቀርቡት፣ እነዚህ ሰዎች የምንፍቅና ላሂን ያላቸው
ቋንቋቸው ስብከታቸው መዝሙራቸው ቤተክርስቲያን አይልም። ዕጣን አይሸቱም። ከመቅደሱ ከኪዳኑ ከቅዳሴው ከማህሌቱ ከሰዓታቱ የተቀነጨበ አይደለም፣ ከዛ የወጣ አይደለም፣ ከዛ የተነስተው አይደለም ግጥምና ዜማ የሚያቀርቡት ብለን ጮኸን ተናግረን ነበር። በኋላ ላይ የሆነ ወቅት አካባቢ ግርግር አነሱ ቲክቶከሮች። እኛ እስከ ብፁዕ አባታችን በረከታቸው ይደረብን እስከ ብፁዕ አቡነ አብርሃም ድረስ ገብተን ለምን እንዲያደረጋችሁ ተብለን መልስ ሰጥተናል። ቲክቶከሮች በተሰበሰቡበት በዚያን ጊዜ ብፁዕ አባታችን ብፁዕ አቡነ አብርሃም ወራካቸው ይድረሰን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በነበሩ ጊዜ ቀርበን እያንዳንዱን ነገር አስረድተን አሳይተናል። ከዚያ በኋላ ነገሮች ቤተክርስቲያን ላይ በመጣው በጥቅምት 14ቱ የጳጳሳት የሐሰት ጳጳሳት ወይም የጨረቃ ጳጳሳት ሹመት አማካኝነት ነገሮች ተደበስብሰው አለፉ። በኋላ ላይ ተነሳ ግርግር ሲነሳ አልቃ ገብተው ቲክቶከሮች የቤተክርስቲያን ስርዓት አስከባሪ ሆነው ልብ በሉ ቤተክርስቲያን የሊቃውንት ጉባኤ ያላት ቅዱስ ሲኖዶስ ያላት የቤተክርስቲያን ትምህርት ስርዓት አስጠባቂ ሆነው ቀኖናውን አስከባሪ ዶግማውን አስከባሪ ሆነው ምንም ዕውቀት ሳይኖራቸው በሆቴል ሰብስበው በአንድ ኢቨንት አማካይ የኦርጋናይዘር አማካኝነት ጳጳሳቱን ከስራ አስቀምጠው እነሱ ሰገነት ላይ ቆመው ይቅርታ አስጠያቂ የቤተክርስቲያኗን ስርዓት አስጠባቂ ሆነው ተናገሩ። በመሃል መተው ማለት ነው። ከዚህ በፊት ዝም ብለው ነበረ። በኋላ የመጡበትን መንገድ ሌላ ምርመራ ያሻል። እነሱ በዛ መንገድ ሲመጡም እኛ ግድ የለም ይሄ ነገር ስህተት ነው፣ ቤተክርስቲያኗ የራሷ የሆነ ሊቃውንት ጉባኤ አላት፣ ሲኖዶስ አለ፣ ቅዱስ ሲኖዶስ መምህራነ ወንጌል አሉ፣ መወከል ካለበትም የቤተክርስቲያኗን ትምህርት የተማሩ ከጉባኤ ቤት የወጡ ከዩኒቨርሲቲ የወጡ ሰዎች መወከል አለባቸው። ሊቃውንት ጉባኤ እንኳን ማየት የለበትም ከተባለ ልክ አይደለም ስንል እንዲህ ብለን ነበር እያላችሁ እንዲሆናችሁ እናንተ በመቀኝነት ተብለን አንገታችንን ደፍተን አጥፍተን ዝማን። ከዚያው ይቅርታ ተጠየቀ ተባለ፣ ቪዲዮዎቹ ወረዱ ተባሉ፣ አለቀ፣ ዝም ተባለ። ከጠቅላይ ቤተ ክህነትም ይሄ ሰው ፈቃድ አገኘ፣ ሚዲያውን ፈቃድ አገኘና ቀጠለ። አሁን ፈቃድ አግኝቶ ባለበት ሰዓት ደግሞ ይሄው እንዲህ አይነት ሰዎች አሁንም ተመልሰው እንደምታዩት ፕሮቴስታንቲዝምን የሚያንጸባርቅ ፍጹም የፕሮቴስታንት ዘይቤና ላይ የተላበሰ ዝማሬ ብለው በመድረክ ላይ ዛሬ በቤተክርስቲያን ወደ ምረት ላይ እያገለገሉ ያሉም ሰዎች አሉ። እዚህ ውስጥ እያቀረቡ ተመለከትን። ብለን ነበር ባዮች የተባልን ሰዎች እኛ ዛሬ እውነተኞች መሆናችንን ይሄው እየተመለከታችሁ ነው። ይሄ እንደው ጥቂት ባሰማችሁ ዝማሬውን ብትሰሙት ደስ ይለኛል። አንድ ገዥ አለ እርሱን የሰጠ በጎልጎታ ስለኛ ማተ የለንም ሌላ የምናመልከው ከኢየሱስ በቀር እንደሰማችሁት እኛና ከሱ ውጪ ሌላ ምንጭ ያሉ ዝማሬ የሚመስል ዘፈን ላዩ ከቤተክርስቲያን ስርዓት የወጣ ስርዓቱ ሽብሸባውንም እንደምትመለከቱት እንዲህ አይነት ሽብሸባ ቤተክርስቲያን የላትም። የትኛው አቋቋም ቤት ነው እንዲህ አይነት ሽብሸባው የተማርነው? የለም። ከሰንበት ትምህርት ቤት የአዘማመር የተለየ ከሊቃውንት ከቅኔ ማሪቱ አዘማመር የተለየ ዜማው ከሌላ የተወሰደ ከሌላ የተቀጸለ እንዲህ ባለ መንገድ ወጥተው ዛሬም ቤተክርስቲያኗን እንግዲህ በፕሮቴስታንቲዝም ላይና ለዛ ትውልዱን ለማለማመድ በዚህ ልክ ተገልጠው በዚህ መንገድ እያየናቸው ነው። እንግዲህ አሁንም እንጮሃለን። እንግዲህ ነፍሳችሁን እንነጥቃለን፣ እንገላችኋለን፣ ባላችሁበት እግራችሁን ሰብረን እናስቀምጣለን ተብሏል። ችግር የለም። እግራችንን ተሰብሮ ነፍሳችንን ጠፍቶ ይሆን ለቤተክርስቲያናችን እስክንሞት ድረስ እግራችን ተሰብሮም እንጮሃለን። ተሰብሮም ካለን እንጮሃለን፣ ከሞት ደግሞ እንሞታለን ለቤተክርስቲያን። ስለዚህ በዚህ ልክና በዚህ መጠን የተናገርነው ነገር ዛሬ አይኑን አፍጥጦ እየመጣ ተገልጦ እያየነው ነው። ይሄ ምንድነው? ቤተክርስቲያን ያላት ፈተና አይበቃትም ወይ? ለዚህ ሰውስ ወይስ ለዚህ ሚዲያ ፈቃድ የሰጣቸው አካላት ይሄ ነገር እንደው ነገ በትውልዱ መካከል የሚዘራው ኑፋቄ እንደው የሚያስቀምጠው ክፉ እርሾ አያጠፋም ወይ? ደናውን በጎውን ነገር አያጠፋም? ዛሬም በፕሮቴስታንቲዝም ላይ ተቃኝተው መተው መዝሙር ብለው ዘፈን ሲያቀርቡ ይሄን የሚሰሙ ትውልዶች አይሰናከሉም ወይ? ሃይ የሚል የለም ወይ?
ከዚህ በፊት ይቅርታ ተጠይቋል። እኔ ኦርቶዶክሳዊ ነኝ፣ ያልተፈለገውን ነገር አጠፋለሁ፣ ከስብከቱንም መዝሙሩንም አወርዳለሁ ተባለ፣ ወረደ ተባለ። ድጋሚ ደግሞ በዚህ መንገድ ትላንትና ከዘፈን ዓለም የወጡ ሰዎችን ሰብስቦ በዚህ መንገድ የተመለከተን እያየን ነው። ምንድነው ቀጥሎስ ምን እንደሚሆነው? እኛ ግን አሁንም እንናገራለን። ይሄ ተቋም የቤተክርስቲያን ልሳን የለው። ዕጣን አይሸት፣ መቅደስ አይልም። ቦታው ቋንቋውም የቤተክርስቲያን አይደለም። ፕሮቴስታንቲዝምን ነው የሚያንጸባርቀው። ትላንትና ከዘፈን ዓለም መጥተው ገና ትምህርት ሳይማሩ ወንጌል ሊሰብኩ የሞከሩ ዘማሪያው የጥቁሩ ልጅ እንደዛ ወንጌል ሊሰብክ የሞከረ ኦርቶዶክሳውያንን ሊያርም የሞከረ ልጅ ነው። እንደገና ደግሞ እዚህ ውስጥ ሆነው ዛሬም በፕሮቴስታንቲዝም ላይ እዛ ውስጥ እየዘመሩ ደግሞ የቤተክርስቲያን አውደ ምሕረት ላይ የሚያገለግሉም የሚጠሩም ዘማሪያት አሉ። በተለይ የስብከተ ወንጌል ኃላፊዎች የሚጠሩ ሰዎች ጥንቃቄ ያድርጉ። ምክንያቱም መተው አውደ ምሕረታችሁ ላይ መተው በእመቤታችን ቀን ለእመቤታችን መዘመር አይገባም ስለሚል ፕሮቴስታንት ለእመቤታችን ሳይዘምሩ ጥለው ሄዳል። ለቅዱሳን መዘመር ቅዱሳን ማመስገን አይገባም ስለሚሉ በተክልዬ ቀን መተው ስለ ተክልዬ ሳይዘምሩ ሄዳል። እኛ እኮ አምላከ ተክለ ሃይማኖት ብለን ነው የምናመሰግነው፣ አምላከ ድንግል ማርያም ብለን ነው የምናመሰግነው። ግን እንደሚገባቸው ጸጋ በቤተክርስቲያናችን ስርዓት መሰረት በሚገባቸው ልክ እናመሰግናቸዋለን። ይሄን ስለማይፈልጉ ቀስ እያሉ እያለማመዱ ቤተክርስቲያኗን በዚህ ልክ እያደከሙ እየበረበሩ። ስለዚህ የሚመለከታቸው አካላት በእውነት ይሄን ጉዳይ ልታስቡበት ይገባል ለማለት እወዳለሁ። የተወደዳችሁ የእግዚአብሔር ቤተሰቦች ከብዙ ቆይታ በኋላ ነው ወደ እናንተ የመጣሁት። እንግዲህ በማስፈራሪያው ካልጠፋንና ካልሞትን በሚቀጥለው ቪዲዮ ወይም ትምህርት እንገናኛለን። ሚዲያውን ሰብስክራይብ አድርጉ። ሰሙነ ሕማማት ላይም እንግዲህ የተወሰነ ነገር ለማለት እሞክራለሁ። ሰሙነ ሕማማትን የጌታን መከራና ሕማም እያሰብን በእውነት ለትንሳኤው እንድንዘጋጅ በትንሳኤውም ደግሞ ቅዱስ ሥጋውና ክቡር ደሙን ተቀብለን እውነተኛውን ትንሳኤ እንድንነሳ እግዚአብሔር አምላካችን ይፍቀድልን። በሌላ ትምህርትና በሌላ መልእክት እስከምንገናኝ በያላችሁበት ቸር ሰንብቱ። መልካም ሰሙነ ሕማማት።